السلام عليكم. وعليكم السلام ورحمة الله وبركاته. أسو أستاذ أنديت نشبه الله أفاحك أنتي ما تفلك سنانتي أي أفاح أنت فيديو لا يقبع هيدا من إذا مو يايوك هيدا أباتي سكوني زوج ورا سراي هيدا سلوكنا كونه يثنى اللي شو أسكي عندي بفيديو جنة قرآن تكريب لنا الله شو شي؟ إشي أي أدأتا دي أسو عبيد መነጽር በትክክል የሚለበሰው እንደዚህ ነው አይደለ? አይደለም። እና እንደዚህ አዙረህ ልበስ። እንደዚህ አዙረህ እንደዚህ። አሃ እንደዚህ ነው። እንደዚህ እንደሱ እኮ አይደለም። እንደዚህ አዙረህ እንደዚህ። አሃ እንደዚህ ነው። አዎ። እሺ ሹክራን። ቁርአን ቅሪልን። እሺ አሱዬ ጎበስ ማሻ። አሱ ስንት ዓመትሽ ነው? ነገሪያቸው። 5 ማሻአላህ። አንድ ዓመት ጨመረች። በፊት እኮ 4 ነበርሽ። አሱ ታድጋለሽ። አሁን ግን ሴፕቴምበር 29 ስለሆነ አልፏል። አሃ ገባኝ። በቃ ሹክራን። አሁን ቁርአን ቅሪልን። እሺ አሱ እሺ ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን አርራህማኒ ራሂም مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد ማሻአላህ ማሻ። ሌላም ቅሪልን ጎበዝ። ታውቂያለሽ? ሌላም አላውቅም። ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? የኔ ከዝን እሱ ፀጉሬን ልሰራ አለ። ለምን እሱ ያለው እኔ ረሱሉላህ ዐለይሂ ወሰለም ፀጉራቸውን ተሰርተዋል አለ። እሱ ደግሞ ልሰራ እያለ ነው። ማነው? ትናንትና ቁርአን የቀራልህ አብዱል መጂድ ፀጉሬን ልሰራ እያለ። ኦኬ የነቢያችን ሰለላሁ ዐለይሂ ወሰለም ፀጉር እርሱን አስመልክቶ የመጣ ሐዲስ አለ። እሱም ምንድነው መሰለሽ? አሱ كان شعره صلى الله عليه وسلم إلى شحمة أذنيه. من دنا رجل شراسش لي أبابا؟ لا أبابا. أشي كان شعره صلى الله عليه وسلم إلى شحمة أذنيه. يا الله ملك تنيا نبي صلى الله عليه وسلم سأقرأشوا اسكا جرواتشوا جاف درس نبر إلى اسكا زاد درس ورد على نبر وأحيانا يصل إلى منكبيه باند حديث لي አንዳንዴ ደግሞ እስከ ትከሻቸው ድረስ ይደርሳል ተብሏል። ነገር ግን ይህ እንደ ሴቶች እስኪመሳሰል ድረስ መሰራትን እርሳቸው ከልክለዋል። ነብዩ ሰለላሁ ዐለይሂ ወሰለም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ተተሸበህ المرأة بالرجال وان يتشبه الرجال بالمرأة ሴቶች በወንዶች ወንዶች በሴቶች እንዳይመሳሰሉ ከልክለዋል። ልክ ከሴቶች ጋር የሚመሳሰልን አሰራር ሰው እንዲሰራ አይፈቀድለት። ነገር ግን ያ ነገር በአንድ እንደዚህ ስር አድርጎ ቢይዘው ወርዶ እንደዚህ እንትን እንዳይል በዚያ መልኩ አሰር ቢያደርገው ችግር አይኖረውም። ከሴቶች ጋር የሚመሳሰል አሰራርን ግን መሰራት ወንዶች ከሴቶች ጋር ሴቶች ከወንዶች ጋር እንዳይመሳሰሉ ብለው ከከለከሉት ክልከላ ውስጥ እንዲገባ ያደርገዋል። እሺ እሺ ነግረዋለሁ። እሺ አሱ እኔ ደግሞ ልጠይቅሽ ትመልሻለሽ? ሌላ ጥያቄ አለኝ። እንዴ ለኔ ምድርስ ለማንም ሰው እንዳትናገር። እሺ አንደኛ እናቴ ሕፃን ልጅ አመጣች። ማሻአላህ መብሩክ መብሩክ። ወንድ ነው ሴት? ሴት።
ማሻአላህ እህት አገኘሽ ማለት ነው አይደለ? መኝታ ቤት እኮ ነው ያለችው። እኛ ያለንበት መኝታ ቤት ተኝታለች። ላሳይህ? እሺ እሺ። ህፃን ልጅ ማየት እወዳለሁ። ታሳየን ነው? የእሷ ስም ሩሜሳ ነው። ምንድን ማለት ነው? ሩሜሳ ወላሂ ላሲ ወላሂ አዕለም። አታውቅም? አላውቅም። አላህና አላህ ይወቅም። እሺ እሺ። አሳየን እስኪ እህትሽን ሂጂ። እሺ ኡስታዝ ሰላም አለይኩም። ቆይ አለይኩም ሰላም ወራህመቱላህ። ሩመይሳ የሚለው እንትን የአነስ ብኑ ማሊክ እናት ናት የሚል እንትን አይቼ ነበረ እና አይ ቲንክ ወላሂ ላዚም አላውቅም። የአነስ ማንም አላውቅም። አላህ አለ። ኦኬ ላሳየህ እስኪ አሳየን። ጥያቄ ጠይቅሽ ነው። ጥያቄ ጠይቃት። እሺ ጥያቄ ጠይቅሽ። አሊፍ እንዴት ነው የቆመችው? አሊፍ እንዴት ነው የቆመችው? አንደኛው ትርጉም ማን ነው? እንደዚህ ናት። እንደዚህ ናት። አላህን። ማሻአላህ። ሁለተኛስ ማን ነው የምትወጂው? ሰለላሁ ዐለይሂ ወሰለም። ሰለላሁ ዐለይሂ ወሰለም። ሶስተኛስ ማን ነው የምትወጂው? አባቴንና እናቴን። ማሻአላህ። አራተኛስ ማን ነው የምትወጂው? አንተን። እሺ አምስተኛስ ማን ነው የምትወጂው? ሁሉንም ሙስሊሞች። ማሻአላህ። ወንድምሽንስ መሐመድን ረሳሽው? አትወጂውም እንዴ? ወንድሜንም ትወጂዋለሽ? እህቴንም ሂበቱላህንና አብዱላህን። ማሻአላህ ማሻአላህ። ሂበቱላህን ትወጂዋለሽ? እህትሽ ናት? እህትሽ ናት? አታውቅም እንዴ? አሁን አንቺ ስትነግሪኝ ነው እንጂ እኔ አላውቃትም ከዚህ በፊት። ታውቃታለህ? አውቃለሁ። ኦኬ በቃ ቴንክ ዩ። ሌላ ሰው ይጠይቅ ደግሞ ባይ ባይ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ መርሐባ። እሺ ጀነራል ስሱ ጥያቄ አላችሁ? ሰላም አለይኩም ኡስታዝ። አለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ አለኝ። እኔ ሰለምቴ ነኝ። እሺ የሰለምኩት ቀን መስጊድ ውስጥ ሳይሆን መስጊድ በር ላይ ብቻዬን ነበረ ያሰለሙኝ እና ብዙ ሙስሊም ልጆች ትክክል አይደለም፣ እስልምና በትክክለኛ መንገድ አይደለም እየተቀበልሽው አሉኝ። ለምን አንቺ በትክክል የሸሃዳ ቃል ብለሽ ከሆነ ከሰዎችም ሰምተሽ ቢሆን የአንድ ሸሃዳ ይቆጠራል። ግዴታ ሰው መኖር አይጠበቅበትም። በትክክል ሸሃዳ ሲሉ ሰምታችሁ አብራችሁ ተከትላችሁ ብላችሁ ከሆነ የአንድ ሸሃዳ ይቆጠርላችኋል። ችግር የለውም። ኦኬ ይሄ ነው። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አንድ ጥያቄ አለኝ። አሰላሙ አለይኩም። አንድ ሰው ለሞተ ለቤተሰቡ ወይ ለእናቱም ለአባቱም ለወንድሙም ቢሆን ማለት ነው ያ ሰው ካለው ነገር ለዛ ለሞተው ቤተሰብ ለእናቱም ለወንድሙም የሆነ ሰው የሆነና ሰደቃ በያገኘበት በየአመቱ አንዴም ሁለቴም ቢሆን ሰደቃ ቢያወጣላቸው ያ ሰደቃ እንዴት ነው የሚታየው? ሐራም ነው ሐላል ነው ነው የሚባለው? ይፈቀዳል። ለሞቱ ሰዎች ነይታቸው ሰደቃ ማድረግ ትችላላችሁ። ማስረጃ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማእ። አንድ ሰው ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መጥቶ ጠየቃቸው፣ አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት ይጠቅማታል ብሎ ጠየቀ። ነቢ ሰለላሁ ዐለይሂ ወሰለም አዎ ይጠቅማታል፣ ሰደቃ አድርግላት ብለዋል። ስለዚህ ለሞቱ ሰዎች ለቤተሰብ
ወይንም ለምታውቁት ለማንኛውም ሰው ሊሆን ይችላል ሰደቃ ማድረግ ትችላላችሁ። ተቀባይነት አለ። እሺ ባረከላሁ ፊኩም። አመሰግናለሁ። ማሻአላህ። السلام عليكم ورحمة الله. ወአለይኩም ሰላም ወራህመቱላሂ ወበረካቱ። حياك الله وبياك. الله يحييكم. نعم. والله أول شيء أنا أشكر الله عز وجل، ثانيا وأشكرك على موافقتك. لا وراه سلافك أمسجن الله. مرحبا. أنا يوانا طياق ما طيقنا لدي سؤال. يلا. نعم. اسمع تفضل. الو. اسمع شنو سؤالك؟ تمام. وانا مسلمة جديدة. تمام. من اسلمت ك ودا 11 عمت ምናምን ይሆነኛል። اوكي والحمد لله الله سبحانه وتعالى من علي وأن ብዙ ማላቀው ነገር ነበረኝ ስለ እስልምና ግን አሁን አልহামዱሊላህ ብዙ ነገሮች አውቃለሁና መጠየቅ የምፈልገው በኢትዮጵያ ውስጥ እናትና እህት አንድ ወንድሞች አለኝ ክርስቲያን። እሺ ትሰማኛለህ? አዎ ሰማሻለሁ። Alright, thank you. So, كذا أنا كأنني بوز تقول بأنت يعني في المعاملة كان ليس لديهم معاملة جيد. So بعد أسلمت والله تزوجت رجلا ذو القيمة وذو الدين كمثلك أنت، وتزوجته كنت صغيرة وما شاء الله وعلمني إسلام بطريقة الذي صحي عن القرآن والسنة. تمام. وأصبحوا أهلي يحربون زوجي، يسبون الدين ويسبون الرسول صلى الله عليه وسلم. زوجي كان يتحمل من أجل المعاملة الناس ود سلمنا دماتو سلمنا اندي قبلونا بمعاملة بطرو سبعوينات مالتنا. ከዛ እንደዚህ ያልኩ የኖርኩኝ ከሁለት ዓመት ባገባሁ በአራት ዓመቴ እንደዛ ምናምን ባሌ ሞተ። ባሌ ሲሞት እኔ ሁለት ልጆች ምናምን ጥሎልኝ ነው የሞተው። ከዛ አሁን እኔ እንዲህ ብዬ ለመጠየቅኩስ የፈለኩትና በዚህ እንደነሱ ያረጉኝ ነገርስ በቃ እናቴ ናት ወዳታለሁ። የመጀመሪያ ልጅ ነኝ። ዲን እስልምና ስላስተማረኝ ካፍርም ብትሆን የራሱ የሆነ ሐቅ አላት። ተረዳህ? ግን እናኔ በቃ ለመደወል እንደዚህ ፍላጎት የለኝ። በቃ አይደለ እንደዚህ እናቴ ናት ብዬ እንደዚህ ምናምን በቃ አንዳንዴ ስራ ሳለኝ እንደ ቤተሰብ ያለኝ አይመስለኝም። እና ብዙ ነገሮች ዑለማዎች ሲያወሩ ስሰማ እና ራንድ ዘምድናውን የቆረጠ ያኒ ምንድነው የሚባለው ይሄ ስልሕት الرحيم مش هل الله سبحانه وتعالى በዚህ ነገር ይጠይቀኛል? እኔ ምናምን አንዳንዴ ነገር እንትን ስለኝ ያ አላህ እናቴ ረግማኝ ነው እንዴ በእናቴ ምክንያት ነው እንደዚህ ያልተሳካልኝ ምናምን እላለሁኝ። እና እንደዚህ ማረግን አላህ ይጠይቀኛል? ዘንባለው ذنوب ያረግበኛል? አሐወልኩኝ እህቴ ጋር ያነጋገርኩ ይስላለኝ አንቺስ ሙስሊማ ግብተሽ አንቺ እንደዚህ ከኢትዮጵያ እንደዚህ ያረጋሉ ሙስሊሞች ምናምን እና ረሱል ሰለላሁ ዐለይሂ ወሰለም በጣም መጥፎ ነገር ትናገራለሽ። በጣም ያኔ ትስባለሽ። ዲን ስብ ነው የምታረቀው። በጣም የምትሳደበው። ይሄ ምክንያት እንድጠላት አረገኝ። እህትናዋን እያወኩኝ ግን እንድጠላት አረኩኝ። እሷም እናቴን እንደዚህ ያረገች እያለ ስለምትነግራተኝ ስለ እስልምና እንድጠላ ስለምታርግና ይሄ ነገር ከነሱ ጋር እንድግባባ ከእህቴ ጋር እናትም አባትም አንድ ነን እናቴንም እህቴንም ይሄ ምክንያት እንድጠላቸው አረገኝ። هل هذا ذنوب አገኝበታለሁ? እሺ ከሰለማችሁ በኋላ እጃብች باللغة العربية ولا بالأمهرية؟ أي شيء ما تريد أنت. أنت تفهمين الأمهرية صح؟ لأن بأمهرية عشان إن ليش سوتش إندي ماربات. أي ماشي. والله.
ከሰለማችሁ በኋላ ቤተሰቦቻችሁ በዲናችሁ አዛብ ያደርጓችሁ ሊኖሩ ይችላሉ። ሌሎች ደግሞ አምነው የሚቀበሉ መልካም የክርስቲያን ቤተሰቦች ሊኖሩ ይችላሉ። ሰለመች ነገር ግን አንዳንዶች በመስለማቸው ምክንያት አላህን መልእክተኛውን ኢስላምን ከፊታቸው ሊያንቋሹ ሊሳደቡ ይችላሉ። የእናንተ አቋም ሊሆን የሚገባው ምንድን ነው? ኢዕራድ አንሁ ከእነርሱ ዘወር ማለት አላህ ላይ ብሎናል خذ العفو وأمر بالعرف وأعرض عن الجاهلين ይላል። ከማይማኖች ዘወር ብለህ ሂድ ሙሐመድ ይላቸው ነበር። وإذا سمعوا اللغو أعرضوا عنه وقالوا لنا أعمالنا ولكم أعمالكم سلام عليكم لا نبتغي الجاهلين አለ። የእኔ ባሪያዎች ከንቱ ንግግርን ከሰዎች አንደበት በሰሙ ጊዜ أعرضوا عنه ከእርሱ ዘወር ብለው ይሄዳሉ አለ። وقالوا لنا أعمالنا ولكم أعمالكم እኔ የራሴ ሃይማኖት የራሴ ስራ አለኝ አንተም የራስህ እምነትና የራስህ ስራ አለህ ብለው አልፈውት ይህን ሰው ጥለውት ይሄዳሉ አለ። እና የአላህ ባሪያዎች እነዚህ ናቸው። وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلام ይሄ ነው። እና እነዚህ ሰዎች ማህይማን የሆኑ አካሄዶችን ከሄዱባችሁ ያ ማለት እምነታቸውን የሚያንቋሽና የሚሳደቡ ከሆነ እናንተም ወርዳችሁ እነሱ ጋር መሰዳደብ ተገቢ አይደለም። አልፋችሁ ይህን ነገር መሄድ ነው። ገብታችኋል? አላህና መልእክተኛ የሚሰድቡ ከሆነ መተው ነው። ያን ነገር እስኪተው ድረስ ከእነርሱ ትዞር ያሉት እንጂ ሼክ ጨርሳ እንዴ? ኦኬ። ያም ሆኖ ግን አልፎ አልፎ የቤተሰብ ሐቅ አለና ዝምድናን አትቁረጧቸው፣ ሰላምታ በሏቸው። እንዴት አደርሽ እናቴ እንዴት ነሽ ደህና ነሽ ወይ? የዛኔ ሰላም በሏቸው። አልፋቸው አንዳንዴ ገብታቸዋል። ያን ባህሪያቸውን የሚተው ከሆነ ዝምድናቸውን ይበልጥ ትቀጥላላችሁ። ነገር ግን መስደባቸውን የሚቀጥሉ ከሆነ ከዚህ ነገር እስኪቆጠቡ ድረስ አንዳንድ ያልፋችሁ አጠር ያለች የሰላምታ ልውውጥን ብታደርጉ ችግር አይኖረውም። ይህን ይመስላል። እናቴ አላን ጎኒ ናም አሁን መናገር ትችላለሽ። ኦራይት እናቴ እኮ እንደዚህ አፋን እንደዚህ ብላ እንደዚህ ነው መላክ እንደዚህ ነው ምናምን አትለኝም። ግን የአካባቢው ሰዎች እንደዚህ ልጅሽ ሰለመች እንደዚህ ያረገች ይሏታል። እኔ እናቴ ምንም አላልችም፣ ግን እኔ እወዳታለሁ እናቴን። ስልምና አሁንም በጣም አላህን የማመሰግነውስ ከሰለምኩ በኋላስ ቤተሰብ ዝምድና ምን ማለት ዝምድና ምን يعني الأسرة ما معنى الأسرة على طريقة الإسلام أنا قبي ترده جنني فكر يناتي فكرني كلبي عندت أي أنا بارمين على وراي كرتا أنا بحب يعني أنا أريد واشتاق إليها لأمي أريد أشتاق إليها مهما أنا حولت في قلبي أريد واشتاق إليها لكن لما أحس هذا الحساس في قلبي مات ما فيش حب ماذا أفعل؟ كثير مرة أنسى مهما عندي إمكانية أتصل بها وعندي إمكانية أتصل بها ما بقدر انسي ما مضى اوكي انسي ما فات الان يعني كلميها واتصلي عليها وزوريها احيانا ولو بالاتصال كي تواصلي معها وسلمي عليها واذا كانت هي تحتاج الى مال وعندك يعني شيء تساعدينها ساعديها به. بارك الله فيك. الله جل وعلا يقول في كتابه فيما يتعلق ب المسلمين إذا كان عندهم آباء وأمهات كفار قال سبحانه وتعالى في سورة لقمان ووصينا الإنسان بوالديه إحسانا حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك ما ليس لك به علم
وصاحبهما في الدنيا معروفا. معروف. ايه نعم، هذه الآية هي الآية دي جعلتني دائما أتفكر في سورة اللقمان، هي جعلتني إني أنا يعني أخاف إنه الله سبحانه يأخذ روحي، وأخاف إني أنا أموت. هذا العلاقة أنت هون عند النقطة بله نبرنا هي دشئيات. أني أوكي إنت زال هون إني ودي إثيوبيا لما هيد بفلك እንደምታውቀው የኛ የካልቸራችን ምክንያት ዘመድክ እንደዚህ ነው ሰላም በይ ወቀፊው እንደዚህ ተረዳህ አይደለ? ይሄ ነገሮች እኔ ቤተሰቦቼ ሁሉም አንድ ሙስሊም አይገኝም። ከአማራ ክልል ናቸው፣ ሁሎችም ክርስቲያኖች ናቸው። እዚህና ወደ ሀገሬ ማለሄድበት ምክንያት ሁሉም እሺ ወደ ኢትዮጵያውን ለሄድ ብዬ እናቴና እህቴን ሰላም እላለሁ። ግን የአካባቢው ሰዎች ሲመጣ እንግዲህ እንደምታውቀው ሰላም ማለት አለብህ፣ ሂጃብሽን ማውለቅ አለብሽ፣ እንደዚህ ማድረግ ይሄ ነገር እንዳልሄድስ ወደ ሀገሬ አረገኝ። እንደሱ ከሆነ በስልክ ዘይሪያቸው እህት። ኦኬ በስልክ ዝምድና መቀጠል በስልክም ይቻላል። قال الشيخ እህት ዝምድና ቀጥል በስልክም ቢሆን እሺ። alright الله يفتح لك، شكرا بارك الله فيك. الله يفتح لك، مع السلامة. السلام عليكم أستاذ. عليكم السلام ورحمة الله وبركاته. ሰላም ነው ኡስታዝ? አልሐምዱሊላህ። እኔ የሆነ ጥያቄ አለኝ ኡስታዝ። እንትን የሀበሻ መድኃኒት በሸሪያ እንዴት ይታያል ኡስታዝ? ምን አይነት መድኃኒት ልጄ? ያለኝ እሱ እንትን ነው እንደዚህ ከሸሪያ የሚጋጭ ነገር አለ ወይ ምንድነው ምናምን ስለው አይ ይሄኛው እንትን ነው ቅጠል ነው ጥቁር አዝሙድ ምናምን ነው አለኝ። ሐኪም ቤት ሞክሬው ነበር እምቢ ስላለኝ ነው። ጥቁር አዝሙድ ከሆነ ችግር የለውም። ጥቁር አዝሙድ እና ቅጠል ነገር ነው። እሺ መድኃኒትነታቸው በተጨባጭ የተረጋገጡ ከሆነ በሰው ልጅ ላይ ጉዳትን የማያደርሱ እሺ ሙራድ ሰላም السلام عليكم. እንዴት ሰላም الحمد لله ደህና ነኝ። አልሰማሁም ኡስታዝ። እህት ጥቁር አዝሙድ ከሆነ ችግር የለውም። እንዲሁም መድኃኒትነታቸው በተጨባጭ የተረጋገጡ ከሆኑ ሰው የሚጠቀማቸው ከጥቁር አዝሙድ ጋር በሰው ልጅ ላይ ጉዳትን የማያደርሱ ከሆኑ መድኃኒትነታቸው በተጨባጭ በሌሎች ላይ የታወቀ ከሆነ ያን መጠቀም ችግር የለውም እንደ ኢስላም። አስተላልቸዋል አሉ አኒ ለመጅኑን حتى يفيق አንደኛ ከአይምሮ ህመምተኛ ሰው እስኪሻለው ድረስ ወደ ንጹህ አይምሮ እስኪመለስ ድረስ የሚሰራው ኃጢያት እንደ ኃጢያት አይቆጠርበት። ሁለተኛ وعن الصغير حتى يكبر وفي روايه اخرى وعن الصغير حتى يبلغ ከህፃን ልጅም ልክ እንዲሁ በር ተነስቶለታል ለአቅመ አዳም እስኪደርስ ድረስ ለአቅመ ሔዋን እስኪደርስ ድረስ። ምክንያቱም በዚያ ቅጽበት ህፃን ሆኖ እነዚህ ልጆች ጥሩና ደጉን መጥፎውንና መልካሙን ልክ እንዲሁ ደግሞ ጽድቅና ኃጢያትን የሚለዩበት እድሜ ላይ ስላልሆኑ አሁንም አይምራቸውን እየተጠቀሙ ስላልሆነ። ሶስተኛው وعن النائم حتى يستيقظ እንቅልፉን የተኛ ሰው ከእንቅልፉ እስኪነቃ ድረስ የሚሰራው ኃጢያት አይቆጠርበትም። ምክንያቱም በዛ ሰዓት አሁንም እሱ አይምሮ ስለሌለ። ስለዚህ አይምሮዋ በጠፋበት ጊዜ ባደረገችው ኃጢያት አምላክ አላህ Subhanahu Wa Ta'ala አይጠይቃት። አሁን ግን እናንተ በተቻለ አቅም የምታውቃቸው ሰዎች ካሉ ቁርአን እንዲቀራባት ከቤተሰቦች ጋር እንድትገናኝ ይሄን ነገር ጣሩላት። የምታውቃላችሁ አላህ ይሽራት። ሌላ ጥያቄ አለ? እሺ ኡስታዝ ጀዛከላህ ኸይር። ያው ሰው ማየት አትፈልግም ሲጀመር። ያው ከቤተሰብ አካል ከሆነ እንግዲህ በግድ ወስደው ማስቀራት ነው ያለባቸው እንዴ ብትለው። እሺ ጀዛከላህ ኸይር። እሺ ጥያቄ ከሌላችሁ እንውረድ። ጥያቄ አለ ይጠይቅ። ሄሎ ወአለይኩም ሰላም። ሄሎ يلا نزلوهم تحت.
ሁሱ እናቴ ክርስቲያን ናት። ቧንቧ ላስገባላት ነበር፣ ግን ጠላ ትሸጣለች። ሐራም ይሆንብኛል ወይ? ጠላ አትሽጪ፣ ክልክል ነው፣ አስካሪ መጠጥ መሸጥ ብለሽ ምከሪያት። ቧንቧ አስገቢላት፣ ለጥሩ ነገር ትጠቀምበት፣ የምትጠጣው ልብስ የምታጥብበት ምናምን ይሆናል። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። የሌላ እምነት ተከታይ ስጋ መብላት ይፈቀዳል ወይ ይላል። አዳምጡሽ። የይሁድና የክርስቲያኖች ከሆነ የነሱን ብቻ አላህ ሱብሓነሁ ወተዓላ ፈቅዷል በመስፈርት። መስፈርቱ ምንድነው ከተባለ በአላህ ስም ወይ ቢስሚላህ ብለው ካረደዋል። ምክንያቱም መታረድ ያለበት በአምላክ ስም እንጂ በዛት። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ፈኩሉ ሚማ ذكر اسم الله عليه ብሏል። የአላህ ስም ተወስቶበት የታረደ ከሆነ ብሏል። لا تأكل مما لم يذكر اسم الله عليه የአላህ ስም ያልተወሳበት ከሆነ ደግሞ እንዳትበሉ ብሎ ተናግሯል። ቢስሚላህ ብለው ያርዱ ይበላል። ሀገራችን ክርስቲያኖች ይሄን ይላሉ ወይ ቢስሚላህ ወይንም በአላህ ስም ይላሉ ወይ ከተባለ አይሉም እስከምናውቀው ድረስ አብረን እየኖርን ስለሆነ። ነገር ግን በአረብ ሀገር ያሉ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። በአረብ ሀገር የሚኖሩ አይሁድና ክርስቲያኖች አምላክን አላህ ነው የሚሉት። መጽሐፍ ቅዱሳቸው ላይ የአምላክ ስም አላህ ነው የሚለው። እነዚህ አካሎች ቢስሚላህ ወይንም በአላህ ስም ብለው ቢያርዱ ይበላል። ከአላህ ስሞች በሌላ ስም ቢታረድ አይበላም። እሺ ያ ያቀላል። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ጥያቄ ነበረኝ። እሺ አባቴ ክርስቲያን ነው፣ ያኔ ይጠጣል ምናምን ብር ላኪልኝ ይለኛል። ብልክ እንዴት ነው የምታየው? አስካሪ መጠጥ ለሚጠጣበት ከሆነ አይሆንም፣ አይቻልም። ነገር ግን ለምድራዊ ህይወቱ የሚበላው የሚጠጣው የሚለብሰው ከሆነ አግዥው፣ እርጂው፣ ላኪለት። እሺ አንቺ ልከሽለት ያን ነገር ለአስካሪ መጠጥ እንደሚጠጣው እርግጠኛ ከሆንሽ መክረሽው፣ ገስጸሽው የማይቀበል የማይሰማ ከሆነ ሰላም አለይኩም ያን ታደርጋለሽ። አንቺ ከቤተሰቦችሽ ክፍል ወንድም ካለሽ ሰላም አለይኩም ወንድም ካለሽ እህት ካለሽ እነሱን ስጫቸው። ሰላም አለይኩም እነሱን ስጫቸውና እነዚህ ሰዎች አባትሽ የሚያስፈልገውን ለምድራዊ ህይወቱ ያሟሉለት። ያን ገንዘብ ልከሽላቸው እነሱ ለአባትሽ የሚያስፈልገውን ጥሩ ነገር ይግዙለት። ይሄ ነው። እሺ እሺ ጀዛኩሙላህ ኸይር ወያኩም። ሄሎ ሻአድኖች ካላችሁ በተራ አስገባቸው። ጥያቄ ከሌላችሁ ልጆች አትላኩሽ። አዝሉም ሰላም አለይኩም። አለይኩም ሰላም። እሱ ወይ ቁርአን የሚያማልለው ሐፊዞችን ብቻ ነው ወይንስ ሐፊዝ ያልሆኑትንም? ማንኛውም የሚያመኑበትንና የሰሩበትን ያማልላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? اقرأوا القرآن فإنه اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابها. قرآن قرأتم እርሱ የትንሣኤ ቀን ለባለቤቶቹ አማላጅ ሆኖ ይመጣልና ነው። ስለዚህ فكل من آمن بالقرآن واتبعه يكون له شفيعا عند الله يوم القيامة. ማንኛውም በቁርአን አምኖ በእርሱ ሕግና ስርዓት የሄደ የተከተለን አካል የትንሣኤ ቀን ይመሰክርለታል። አምላክ ያላህ ሆይ ይህ ባሪያህ በእኔ አምኖ ነበር አንተ በላከው ቃል፣ ከዚያ ይመሰክርለታል ከአላህ ዘንድ። እሺ ተቀበለ። አሰላሙ አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሰላም ነው? አልሐምዱሊላህ። አሻ አይንን ተሻለ? ጥያቄ ምንድነው ወለድ አገድ ምናምን የሚባለው ነገር እንዴት ይታያል? ምን ቤት ላይ ወለድ አገድ ወለድ አገድ ምንድነው? ወለድ አገድ ማለት የሆነ ቤት አለ ከመከራየት ይልቅ 1 ሚሊዮን ብር የሚሆን ለዛ ሰውዬ ሰጥቶ
ከዛ እዛ ቤት መኖር ያለ ኪራይ ማለት ብሩን የምትሰጠው ለምንድን ነው? እሱ ብሩን እሱ ነው እኔ ግራ የገባኝ። ወለዳ ጥያቄውን በደንብ መረዳት አለብኝ፣ እሱም ደግሞ ማስረዳት አለብህ እንድንመለስ ዘንድ። እሺ እኔ በልቼ ነበር ምን ላድርግ ይላል። ተውበት ማድረግ خلاص ተውበት ማድረግ ሰሚ ኮሜንት አትደጋግሙ። እሺ ሰላም ሰላም። እሺ ሰላም ነው አላ አይሰማም ይሰማል። እኔ የምልህ ቁርአን ያለ ቃል ነው። አሁን እንደኛ ጀምሮ ቁርአን ያለ ቃል ነው ማለት ነው ምናምን ቁርአን ያለ ቃል ነው ማለት ነው ምናምን እኔ ያለ ያልሆነ ከቁርአን ብሰጥ ክርስቲያን ትሆናለህ? ያለ ቃል እንዳልሆነ ብሰጥህ ከቁርአን ክርስቲያን ትሆናለህ? ክርስቲያን ምንድን ነው? ክርስቲያን ምንድን ነው? አዎ ክርስቲያን ምንድን ነው? እኔ ብትሆናለህ ቀጦ ክርስቲያን ምንድን ነው? ምን ንገረና መጀመሪያ ንገረን። ክርስቲያን ማስረጃ ወጣ። የክርስቶስ ተከታይ ማለት እንደሆነ ክርስቲያን ና ክፈት፣ ትልቁ ላይ ነው ክፈት። ያላ ክፈት። ክፈት። አይሰማም? ይሰማል። ክፈት። ክርስቲያን ማለት የክርስቶስ ተከታይ ማለት እንደሆነ ከመጽሐፍ ፎሎወር አያስከፍተኝ እንጂ አጠላህ እኔ ክፍል እሱ ጎን ከታች ከፍትልሃል። ንጽር ወንድ ቢያኖርና ክፈትለት። ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚል መጽሐፍ ቅዱስ ነው ያሳያል። የትኛው ምዕራፍና ቁጥር ክፈትልህ? መጽሐፍ ያ ወንድችን የትኛው ላይ ክፈትልህ? ዘዘው እኔ አንጣዶ አንተ የእንትን እኔ መጀመሪያ ይጠየቁ እና መጽሐፍ ስላልያዝኩ ነው ብለህ ነበር። ወዴት ማታመልጥም። መጽሐፍ ይዘናል እኛ እንከፍትልሃለን። ምዕራፍና ቁጥር ተናገር። ያላ እና ወዴት ምን እንዳትሄድ እሺ መዝገብ ኦርቶዶክስ የሚለውን እስኪ አውጣና ከዛ ያላሰል መዝገብ ኦርቶዶክስ ና ቆይ ዘግባ ና ምዕራፍ ከዛኛው ምዕራፍ አና ምዕራፍና ቁጥር ስጠን። የትኛው ምዕራፍና ቁጥር ላይ እንክፈትልህ? ናጂ ጎግል እያልክ ነው። ብፁዕ ወቅዱስ አቡነ ጎግል ላይ መልስ የለም። ና መጽሐፍ ቅዱስ ላይ ታመጣለህ። ከመጽሐፉ ላይ ላመጣልህ ብሎ በላው። የትኛው ምዕራፍና ቁጥር ክፈትልህ? እየጠበቅን ነው። እጅታችንን በላው። ማስረጃ ነው። ወጣ ተበል ናንጂው አታ ና እየጠበቅንህ ነው። ጊዜ አትፍጭብን። እየጠበቅን ከመጽሐፉ ላመጣልህ ነው። ና ያው መጽሐፉን ይዘናል። ና እንጂ ጎግል ላይ ወላሂ ይፈልጋል። ጦጣ የማትወጡት ወጥመድ ውስጥ አትግቡ። ሙስሊሞችን ወጥመድ ውስጥ እናስገባለን ብላችሁ በራሳችሁ እንዲህ እንቅ አድርጌ ነው ዞር አድርጌ ወጥመዱን ነው ይዛችሁ ለመማማር ብትመጣ የተሻለ ነው።
ገብታችኋል? ጥያቄ ጠይቅና ይመለስልሃል። ጠይቀ ይሄን ካልሆነ እንደዚህ ክርስቲያን ትቀበላለህ። ጥያቄ ጠይቅ አይደለ? ለመማር ጠይቅ። ስለ ክርስትና ትጠይቃለህ፣ መልስ። السلام عليكم السوق. وعليكم السلام ورحمة الله وبركاته. እንዴት ነህ? الحمد لله. الو السلام عليكم. وعليكم السلام ورحمة الله وبركاته. ስለ ዘካ ጥያቄ ነበረኝ። ዘካ መቀበል ያለባቸውና መቀበል የሌለባቸው ሰዎች አሉ። ስለዚህ ግልጽ አድርገህ ብትነግረኝ። ዘካ ለስምንት አይነት ሰዎች ነው የሚገባው። ማስረጃ يقول الله سبحانه وتعالى في سورة التوبة إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل فريضة من الله. يعني قرأ إنما الصدقات للفقراء. الصدقة هنا بمعنى الزكاة. زكاة የሚገባቸው ስምንት አይነት ሰዎች እንደሆኑ አላህ በዚህ ላይ ይናገራል። አንደኛ للفقراء ለድሃዎች፣ ሁለተኛ للمساكين ለድሃዎች። አረብኛ ቋንቋ በጣም ሰፊ ነው። አማርኛችን ጠባብ ነችና ድሃ ሌላ ስም አለው ወይ? ላይ የለውም። ድሃ ነው በቃ። እንደ አረበኛ ግን ድሃ የሚለው በጣም ብዙ ቃላቶች አሉት። ፈቂር ምን ይባላል? ድሃ ይባላል። ምስኪን ምን ይባላል? ድሃ ይባላል። ሌላም በርካታ ቃላቶች አሉ። አያችሁ። ነገር ግን እንዴት ነው የምንለየው ታዲያ ከተባለ ፈቂር እና ምስኪን የሚለውን በምሳሌ ልንገራችሁ። ፈቂር ብሎ ማለት ለመለመን ወጥቶ የሚበቃውን እንኳን ሳያገኝ የሚመለስ የሆነ የድሃ አይነት ነው። ምስኪን ብሎ ማለት ደግሞ ለመለመን ወጥቶ የሚበቃውን ያክል አግኝቶ የሚመለስ ድሃ ነው። ታዲያ የትኛው ነው በጣም የባሰበት? ቁጥሩ 1 ወይስ 2? ማን ነው ይመልስ? በጣም የባሰበት ድሃ የትኛው ነው? ቁጥር 1 ነው ቁጥር 2? ቁጥር 1። ቁጥር 1 አያችሁ። ምክንያቱም የሚበቃውን እንኳን ለማግኘት አልቻለም ይሄ ሰው። ስለዚህ ማን ይመስላል? ኢነማ ሰደቃቱ ሊልፉቀራ አለ። ሰደቃ መጀመሪያ የሚገባው ከማንም በላይ ለፈቂር ነው ለድሃ ነው አለ። ወልመሳኪን ከዚያ በኋላ እኛ ይከተላል። ስለዚህ አንድ ሰው ሰደቃ ካለው ሁለት ድሃዎች ቤቱ የሚመጡበት በጣም የባሰበትን ሊያገኝ ያልቻለውን ቀድሞ ይሰጠዋል። ትንሽ ያለው ከሆነ ያንን ይተውና ለዚህኛው ይሰጠዋል ማለት ነው። ለሁለቱም የሚተርፍ ከሆነ ያለው ሰውየው ግን ቀድሞ ለዚህኛው ሰጥቶ ከዚያ በኋላ ለዚያኛው ይሰጠዋል ማለት ነው። كذلك الزكاة زكاة ልክ እንዲሁ إنما الصدقات للفقراء والمساكين። ሶስተኛው والعاملين عليها ዘካ የሚገባቸው ሶስተኛው በዘካ ላይ ለሚሰሩ ሰዎች ይላል። ያ ማለት በአንዲት ሀገር ላይ ለምሳሌ ያለች ቢሮ ከፍተው የሙስሊሞችን የሀብታሞችን ድሃ ሰብስበው ለድሃዎች የሚያከፋፍሉ የሆኑ ሰዎች ካሉ በዚያ ላይ ተቀጥረው የሚሰሩ ሰዎች ድሃዎች ከሆኑና ለዘካ የሚገባቸው ከሆኑ ለእነርሱ ራሱ ይሰጣቸዋል። ወልሙአለፈት ቁሉብሁም ልክ እንዲሁ ልባቸው ለሚላመዱ ማለት እስልምናን አዲስ ተቀብለው ሊሆን ይችላል። ከቤተሰቦቻቸው ንብረታቸውን የተነጠቁ በርካታ ይኖራሉ አይደል? ለእነዚያ ሰዎች ይሰጣሉ። ከዛሊክ الذي يألف الإسلام እስልምና ጥሩ አመለካከት የሚኖረው የሆነ አካል ልክ እንዲሁ ከባርነት ቀንበር ነፃ ለመውጣት እየጣሩ ያሉ ሰዎች ዘካ ይገባቸዋል። በፊት የባርነት ዘመን ነበር አይደለ? አሁን ላይ አልሐምዱሊላህ ቀርቷል። ያንን የባርነት ቀንበር ነፃ ለማውጣት ኢስላም በጣም በርካታ ቦታዎች ላይ ህግጋቶችን አውጥቷል። ለባሪያዎች ነፃ እንዲወጡ ስጧቸው እያለ ዘካ ወስኖላቸዋል አላህ። በዛን ጊዜ ለምሳሌ አንድ ባሪያ ካለ ከአለቃው ጋር ይስማማል። 50 ሺህ ብር አምጣና ከባርነት ቀንበር ነፃ ታወጣለህ ራስህ ሊለው ይችላል። ያ ባሪያ ሰርቶ ያችን ገንዘብ አሟልቶ ከባርነት ቀንበር ራሱን እንዲያወጣ አላህ ይህን ህግ አስቀምጦላቸዋል። ከባርነት ቀንበር ራሳቸው እንዲያወጡ። በዚህን ጊዜ ከባርነት ቀንበር ራሱን ነፃ ለማውጣት እየደከመ ያለው ሙስሊም ካለ ለዚህ ሰውዬ ስጡታል። አላህ ሱብሓነሁ ወተዓላ ስጡት ከባርነት ቀንበር ራሱን ያወጣ ዘንድ ይሄ ይገባዋል ዘካ። ታቻል ቀጥሎ ምን አለ? ወልጋሪሚና ለብድርተኞች በአካባቢህ ብድር ያለበት ሰው ካለ ዘካ ይገባዋል ያስወስደው። ወፊ ሰቢልላህ በአላህ መንገድ ላይ የታገሉ ላሉ ሰዎች ለሙጃሂዶች ይሰጣል። ወብኒ ሰቢል ለመንገድ ልጆች። መንገድ ልጅ ማለት ሙሳፍር ማለት ነው። ከደሴ ወደ አዲስ አበባ እየሄደ ያለ መንገድ ላይ የትራንስፖርት የለኝም ማለት ይሄ ሰው ዘካ ካለ የዚያን ጊዜ ለዚህ ሰውዬ ይገባዋል ስጠው።
እብነ ሰቢል ማለት እነዚህ ናቸው። ስለዚህ ለእነዚህ ለ8 አካሎች ዘካ ይገባቸዋል። ልጅቷ ያሰበችው ይመስለኛል ከቤተሰብ አካል የሚገባቸውና የማይገባቸውን ለማለት ሊሆን ይችላል። ይሄንንም በዚሁ መንገድ እንናገር። ከቤተሰብ አካል ዘካ የሚገባቸውና የማይገባቸው አሉ። የማይገባቸው ልንገራችሁና ከዚህ ውጭ ላሉት መስጠት ትችላላችሁ። ለእናትና ለአባት ዘካ ይገባቸው። ለእናትና ለአባት ለምን ከተባለ ከራስህ ከምትበላው ገንዘብ የመስጠት ግዴታ ስላለብህ ለነሱ የዘካ ሳይሆን ከራስህ ከምትበላው አቅሙ ካለ መስጠት አለብህ። እናትና አባት እንዲሁም አያቶች እንዲሁም ልጆች የልጅ ልጆች ያ ነው ለነዚህ የመስጠት ግዴታ አለበት። እንዲሁም ወንድም ለእህቱ የመስጠት ግዴታ አለበት፣ ዋጅቡ ነው። የታቻላ ነው አቅሙ ካለው መስጠት አለበት። እህት ለወንድሟ ስላ የለባትም፣ ወንድም ለእህቱ ግን አለበት። የታቻላ ዝም ብሎ በከንቱ አይደለም። አምላክ አላህ Subhanahu Wa Ta'ala ወንድ ልጅ የእህቱን ሁለት የሴቶችን ሁለት ድርሻ ይወሰድ ያለው አንደኛው ድርሻ የእህቱ መንከባከቢያ ስለሆነ ነው። አንደኛው የእህቱ መንከባከቢያ ስለሚሆን ነው። ወታቻው እንደተቃላይ ይህ ነው። ከዚህ ውጭ ላሉት ላጎት ላክስት ምናምን የዘካ ገንዘብ መስጠት ትችላላችሁ፣ ይፈቀዳል። እሺ ጥያቄ አለ? እሺ እሱ አመሰግናለሁ። እና ደግሞ ዘካና ሀዲያ እንደሚለያዩ ሁሉ አንድ ሰው ለምሳሌ እኔ አሁን እናትና አባቶች ኑሮኝ የቲም ሳልሆን ደሃም ሳልሆን ግን ደግሞ ከኔ የተሻለ ሰው ዘካ ብሎ ቢሰጠኝ ብቀበል ሐራም ይሆንብኛል ወይስ ማለት ሀዲያ ብሎ ቢሰጠኝ ኖርማል ነው? ዘካ ብሎ ቢሰጠኝ ግን ለኔ እንዴት? እሺ ሀብታሞች ከሆነ ያለው ለምሳሌ ከአረቦች ጋር ልትኖሩ ትችላላችሁ። እነሱ ደሃ ብለው የሚያስቡት ከበታቻቸው እየሰራ ያለን ሰው ነው። በዛ አካባቢ ደሃ ላይኖር ይችላል። ከበታቻቸው ለሚገኘው ለዚህ አካል ይሰጡታል። የዛኔ ቢቀበል ያኛው ተገቢ ባይሆንም ራሱ እንደ ስህተት አይቆጠርም፣ ወይም ችግር የለውም፣ መቀበል ይችላል። ወታቸዋል በእርሱ ላይ የዘካ ግዴታ የሚሆንበት ከሆነ ደግሞ አስቦ ያንን ያለበትን ዘካ ይሰጣል ማለት ነው። ይሄን ይመስላል። እሺ ጥያቄ አለ? ጥያቄ ያላቸው የገባችሁ ሰዎች ከሌላችሁ እንውረድ። እሺ ወሱ እሺ ጎፈር ላክስት ዘካ መስጠት ይቻላል? ያው ይቻላል። ኩፍር አለ? ሄሎ ጎንደሬው ነው እንዴ? በቃ አይ መነዘሩ ሸፈነኛል። ያው ሰላም አለይኩም ሶ አለይኩም ሰላም ወራህመቱላሂ ሰላም አለይኩም። ወአለይኩም ሰላም። አይሰማችሁም? አይሰማም? ይሰማል። አሎ ኧረ በፈጠረ አሎ ባላህ ወርዶት አሎ ባላህ ወርዶት አሎ ባላህ ወርዶት አሎ ባላህ ወርዶት። እሺ ጥያቄ ከሌላችሁ አትላኩ ልጆች። ከአንዋሮች ሌሎች ጥያቄ ከሌላችሁ አትላኩ። እሺ መግባት የሚፈልግ ክርስቲያን ካለ አስቀድሟቸው። ቁጥር ዛፍ። ሌላው ደግሞ ሂብራይስቱ ቃል ላይ ሐኒፍ የሚለውን ቃል ስፔሻሊ ዘ ትሩ ሪጅን የሙስሊም ብሎ የፈታው ቦታ አለና ሌላም ቦታ ስጠይቅ ሌላ መልስ ነበር የተሰጠኝና አንተ እስቲ ብታብራራልኝ። ሐኒፍ የሚለው
المائل من الباطل إلى الحق كاسة ودعونة يتزنبل مرة ስለዚህ እዚያ ቦታ ላይ ሃይማኖት የሌለው ምናምን ብሎ ይሄ ተረጉም እንትሩ ላይ ሐሰተኛ ሃይማኖት ሐሰተኛ አምላክን የማይቀበል ማለት ነው። አምላክ የሌለ ሲል ጊዜ እውነተኛ አምላክን የማይቀበል ወይንም ሐሰተኛ አምላክን የማይቀበል ከሁለት አንዱ ነው የሚሆነው። ሐኒፍ ማለት ደግሞ ሐሰተኛ የሆኑ አማልክቶችን የማይቀበል የሆነ ማለት ነው። ኢብራሂም አለይሂ ሰላም ሐኒፍ የተባለበት ለዚያ ነው። በጊዜው የነበሩ ሐሰት የነበሩ አማልክቶችን ሁሉ ያልተቀበለ ያ ولكنه مال إلى الحق والأمة يزنبنا المائل من الباطل إلى الحق يدعى حنيفا أو حنفي መጠየቅ ይችላሉ? ይቻላል። እሺ ዳኔ አይኔ ተሻለ? ዳና ነኝ። ይቻላል። ለምንድነው አላሁ አክበር እያላችሁ ሰውን የምትገሉት? እሱን ልጠይቅ ብዬ ነው። ሃይማኖታችሁ ይፈቅዳል ወይስ ሰውን ለመግደል ወይስ ምንድነው? ትናንት በሱዳን ጦርነት ላይ ሰውን እየገደሉ አላሁ አክበር ይላሉ። ምንድነው እናንተ አላህ ግደል ነው የሚሉት ወይስ ከዚህ ጋር ይገናኛል ወይስ አላህ አክበር ምንድነው? ምን ማለት ነው? እሺ መልሱን አዳምጥ። ይከበራል የእናንተ ያለ መልሱን አዳምጥ። ጠየቀርላ አዳምጥኩ። እሺ የታደርገና መልሱን አዳምጥ። እሺ አላሁ አክበር ማለት ነው ነው ከሚለው እንነሳና ከዚያ በእስላም ግድያ ምንድነው ወደሚለው እንመጣለን። አላሁ አክበር ማለት አላሁ አክበር ሚን ኩል ከቢር ታላቅ ተብሎ ከሚታሰቡ ነገራቶች ሁሉ ታላቅ የሆነ አምላክ ነው ማለት ነው። ዛትን ወሲፈትን በማንነቱም በምንነቱም ከሁሉ በላይ የሆነ ታላቅ የሆነ አምላክ ማለት ነው። እሱ ከፍጥረታት ጋር በፍጹም የማይወዳደር ከሁሉ በላይ ታላቅ የሆነ ማለት ነው። አሁን ግድያ በእስላም የሚለውን እንምጣ። በመጀመሪያ ልታውቁ የሚገባው ነገር በኢስላም ሰውን መግደል ኃጢአት ነው። ማስረጃ يقول الله سبحانه وتعالى في سورة الإسراء ولا تقتلوا النفس التي حرم الله ያችና ያከበርኳትን ነፍስ አደራ እንዳትገሏት እያለ አላህ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም كذلك لا يحل دم امرئ مسلم إلا بإحدى ثلاث الثيب الزاني النفس بالنفس التارك لدينه المفارق للجماعة አንድ ሰው መግደል በኢስላም የዓለምን ሰው እንደ መግደል ያክል ነው ኃጢአቱ ከአላህ ዘንድ። ሰው ነው ያልኩት፣ ልብ በሉ። አማኝ ከሃዲ አላልኩም። ሰው አላህ በቁርአን ላይ ይህን ሱረቱል ማኢዳ ላይ ሲናገር ምን ይላል? من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ይቆጠራል ከእኔ ዘንድ አለ አላህ። የአንድን ሰው ነፍስ ከሞት የታደገ የዓለምን ሰው ነፍስ ከሞት እንደታደገ ይቆጠራል አለ አላህ። ሰው ነው ያለው፣ ልብ በሉ። ናስ ማለት ሰዎች ማለት ነው። ሰውን የገደለ ሰው የዓለምን ሰው እንደገደለው ከእኔ ዘንድ ይላል። ወላቻ ስለዚህ ነው ታዲያ በቁርአን ላይ ስለመገዳደል የሚያወሩ አናቅጾች አሉ። እነሱ ምን አይነትን አካል ነው ወደሚለው እንምጣ። ባጭሩ በኢስላም ሊጋደልህ የመጣን አካል ያን ብቻ ነው ከራስህ ለመከላከል የምታደርገው ሂደት፣ እርሱ ጂሃድ ይባላል፣ ትግል ማለት ነው። ይህን ይናገራል ቁርአን። አዎ አላህ በሱረቱል በቀራ ላይ ሲናገር ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚጋደሏቸውን ተጋደሏቸው አለ። ሰላማዊ ከሆኑስ በፍጹም አይገደሉ። ወላ ተዕተዱ አለ አላህ፣ ወሰን እንዳታልፉ አለ። ምን ማለት ነው ወሰን እንዳታልፉ ማለት? ያልነኳቸውን ያልተጋደሏቸውን እንዳትነኳቸው ማለት ነው። ወላ ተዕተዱ ኢነላሃ ላ ዩሂቡል ሙዕተዲን፣ አላህ ወሰን አላፊዎችን አይወድምና አለ። ወሰን አልፈው ንጹሃንን የሚገድሉ ሰዎችን በጣም ይጠላቸዋል አላህ። አያችሁ። ስለዚህ ሊጋደል የመጣን አካል እንጂ ሰላማዊ የሆነን አካል መግደል በፍጹም አይፈቀድም። የሌላ እምነት ተከታይ አይሁድና ክርስቲያን የሚሆኑ ማንም ሊጋደሉ እስካልመጡ ድረስ ጫፋቸውን እንዳትነኩ ብለው ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ኃጢአቱ ምን ያክል ነው ብላችሁ ከጠየቃችሁ ገነትን አያትን ጭራሽ ይሄ ሰው ንጹሃኖችን የገደለ ማስረጃ
ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ሰላማዊ የሆነን ከሙስሊሞች ጋር የሰላም ቃል ኪዳን ያለውን የሌላን እምነት ተከታይ የገደለ የገነትን ሽታ አያገኛትም አሉ። ገነት አይገባም ብቻ አይደለም ሽታውን ራሱ አያገኝም ይሄ ሰው አሉ። ታዲያ ስለዚህ በኢስላም ምንድነው ከተባለ ሊጋደሉ የመጡ ሰላምን አንፈልግም እኛ መጋደል ነው የምንፈልገው ብለው ጦር ያነሱን አካል እስክስታ የመታ አይቀበልም ኢስላም። ገብታችኋል አይደል? ሊጋደል የመጣን ሰላማዊ ያልሆነን አካል እኔ ሰላምን አልፈልግም በቃ በጠብጣለሁ ያለን አካል የዛኔ ትጋደላለህ፣ ትከላከላለህ ከራስ። ገብታችኋል? ይሄ ነው ኢስላም በጣም ሰላምን ይሰብካል። ጂሃድ እንዳውም ትልቁ የሰላምነት መገለጫ እንደሆነ ታውቃላችሁ። አንድ መንግስት ሰላም እንበጠብጣለን የሚሉ ኃይሎችን ለመዋጋት ወይንም ከነርሱ ከህዝብ ለመከላከል ብሎ ሰራዊትን ቢያዘጋጅ ሰላምን እያስጠበቀ ነው ወይንስ ምንድነው የምንለው? ሰላምን እያስጠበቀ ነው። ወታደሮች የምን መገለጫ ናቸው? ሰላምን የሚያስጠብቁ ናቸው እኮ። የሌላ ጠላት አካል እዋጋለሁ ብሎ የሚመጣን አካል ለመከላከል ወታደር ቢያዘጋጅ አንድ መንግስት ሰላምን እያስጠበቀ ነው የምትሉት? ኢስላም ላይ ሲሆን ለምንድን ነው ጓም የምትሉት? በኢስላም ያለው ይሄ ነው። ሊጋደሏችሁ የመጡ አካሎችን ብቻ ነው አለ ኢስላም። ወታቻለ አይደል? ሊጋደሉ የመጡን አካል ወቃቲሉ ፊ ሰቢልላህ الذين يقاتلونكم አለ። ሐታ የሚገርማቸው ተጋደሏቸው የሚለው ሙስሊሞች ካፊር ብቻ አይደለም። አንድ የሚታደርገው ካፊርን ብቻ ሳይሆን ሙስሊምም ሆኖ ራሱ ጋደላለሁ ካለ ተጋደሉት ይላል አላህ። አላህ በሱረቱል ሁጁራት ላይ ምን አለ? ወኢን ጣኢፈታኒ ሚነል ሙእሚኒነ እቅተተሉ ፈአስሊሑ በይነሁማ አለ። ፈኢን በገት ኢሕዳሁማ ዐለል ኡኽራ ፈቃቲሉ አለቲ ተብጊ ሐታ ተፊአ ኢላ አምሪላህ ፈኢን ፈአት ፈአስሊሑ በይነሁማ ቢልዐድሊ ወአቅሲጡ ኢነላሃ ዩሒቡል ሙቅሲጢን አለ። ወኢን ጣኢፈታኒ ሚነል ሙእሚኒነ እቅተተሉ ፈአስሊሑ በይነሁማ አለ። ከምእመናን የሆኑ ሁለት ጭፍሮች ቢጣሉ በመካከላቸው አስታርቁ። መጀመሪያ ለአምላክ አላህ አስታራቂዎችን በጣም ይወዳል። እሺ አንታረቅም ብሎ አንደኛው ጭፍራ በሌላኛው ወሰን ቢያልፈስ ተጋደሉት ያንን አለ። ሙስሊም ቢሆንም አየህ አይደለ? ተጋደሉ የሚለው ከሃዲያኖችን ብቻ አይደለም። ሙስሊምም ሆኖ ሰላምን አልፈልግም በጠብጣለህ የሚል ካለ እርሱንም ተጋደሉት አለ። ለምን? ሰላምን ለማስፈን ሲባል። ሰላም አልፈልግም የሚልን አካል መዋጋት ሰላምን ከማስፈን ነው። ይታል አይደለ? ፈቃቲሉ التي تبغي አለ። ያችን ወሰን የምታልፈዋን የምእመናን ጭፍራ ብትሆንም ተዋጓታል። ሐታ ተፊአ ኢላ አምሪላህ ወደ አላህ ትእዛዝ ወደ ሰላም እስክትመጣ ድረስ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብናሉ ላ ተተመነው ሊቃአ አልዐድው ወሰሉላህ አልዓፊያ፣ አደራችሁን ከጠላት ጋር ተገናኝታችሁ መገዳደልን እንዳትመኙ፣ ይልቁንስ በእናንተም በእነርሱም መካከል አላህ ሰላምን እንዲያሰፍን ጸልዩ አሉ። ይሄ ነው በቃ ኢስላም። ነገር ግን እንጋደላለን ብለው ከመጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም አደራ ወደኋላ እንዳትሸሹ አሉ ጠላት ይታል። ፈኢን አበው እምቢ ካሉ ግን ጦርነትን እንጂ አንፈልግም ካሉ ፈላ ተተወለው አሉ አደራ ጀርባቸውን ሰጣቸው እንዳትሸሹ አሉ። ፈኢነል ጀነተ ተሕተ ظላል السيوف እዋጋለሁ ብሎ የሚመጣን አካል የዛኔ ስርዓት ማስያዝ ገድ ነውና ገነት ከሰይፍ ስር ትገኛለች ብለው ተናገሩ። ልብ በሉ። ከምን አይነት ሰይፍ ስር? እዋጋለሁ ብሎ አጠቃለሁ ብሎ የመጣን አካል መከላከል። የዛኔ ብትሞቱ መስዋዕት ብትሆኑ ወደ ገነት ነው የምትሄዱት አሉ እንጂ ሰላም የሆነን አካል ሄዶ ጫፉን መንካት አይቻልም በኢስላም። ይሄን ያደረገ ሰው ካለ ሙስሊም ነኝ ብሎ አላሁ አክበር እያለ የገደለ ሰው ወላሂ እስላምን አይወክልም። ይሄ እስላምን አይወክልም። እስላም ይሄን ያዘው። በሱዳን ላይ እየተደረገ ያለ አንዱ አማኝ ሌላውን ምናልባት የሌላውን ተከታዮች ከሆኑ ይሄንን ሙስሊሞች የሚቃወሙት ነገር ነው። ንጹሃንን ሰው እንዲገድል ኢስላም አይፈቅድለትም። ገብታችኋል አይደለ? በየትኛውም ዓለም ይሁን ይሄን ይመስላል። ይህ ከሆነ በመጽሐፍ ቅዱስ ላይ እግዚአብሔር ህፃናቶችን ግደሏቸው ይላል፣ ብላቴናዎችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል፣ ሽማግሌን ግደሉ ይላል። የሚገርምህ ኢስላም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደራ ሴቶችን እንዳትገሉ ይላሉ፣ ሽማግሌ እንዳትገሉ ይላሉ፣ ህፃናትን እንዳትገሉ ይላሉ። እግዚአብሔር ግን በዚህ ተቃራኒ ሴቶችን፣ ሽማግሌን፣ ህፃናትን ግደሏቸው ይላል። ማስረጃ ላሳየህ ነው አውጥቼ ያውና ማስረጃ ገዛ መጽሐፍ ላይ
የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ እግዚአብሔር። በቀሉን የሚያሳየው ህፃናቶችን በመግደል ነው። ተመልከቱ። አሁንም ሄደህ አማሌቅን ምታ አለ እግዚአብሔር። ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ህፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ህፃን፣ ብላቴና፣ ሴቶችን ግደሏቸው እያለ ነው። ሴቱን፣ ብላቴናውን፣ ህፃኑን ግደል። እዚህ አማሌቃውያን እስራኤላውያንን መንገድ ላይ ጠብቀው መጥተዋቸዋልና ይበቀላለሁኝ አለ። ያም በበቀል በማን ላይ ተወጣ? በሴቶች ላይ። ሴቶችን ግደሏቸው አለ። ህፃናቶችን ግደሏቸው። አይሻልም? ሌላ ልጨምርላችሁ? ሽማግሌውን፣ ጎበዙን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሏቸው አለ። ሽማግሌን፣ ሴቶችን፣ ህፃናቶችን ግደሏቸው። ሌላም በርካታ ቦታ ላይ አለ። እግዚአብሔር ይሄ ብቻ አይደለም። ባመጹት ጊዜ ሰዎችን የሰው ስጋ ያበላቸው ነበር። ኑ ላሳያችሁ። ያመጹትን ሰዎች ከሚቀጣበት ቅጣት መካከል አንደኛው ምንድነው ከተባለ የሰው ስጋ፣ የልጆቻቸውን ስጋ ማስበላት። እግዚአብሔር ምን አለ? እስከዚህም ድረስ ባትሰሙኝ በእንቢተኝነትም ብትሄዱብኝ አለ። ባትሰሙት የማይሰሙትን ሰዎች እንዴት እንደሚቀጣ እንመልከት። እስከዚህም ድረስ ባትሰሙኝ በእንቢተኝነትም ብትሄዱብኝ እኔ ደግሞ በቁጣ ሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ። ቅጣቱ ምንድነው? የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ አለ። የልጆቻቸውን ስጋ ያስበላቸዋል። አንሰማም ካሉት ተመልከቱ፣ በዚህ ይቀጣቸዋል። ታዲያ ያስበልቷቸዋል ወይ ከተባለ አዎ፣ በደንብ አድርጎ እግዚአብሔር አስበልቷቸዋል፣ ቀጥቷቸዋል። እኔያን ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት ይላል። ተመልከቱ፣ 2 ሴቶች ናቸው። ታሪኩ ልንገራቸው። እነዚህ 2 ሴቶች እግዚአብሔር ረሃብ ይለቅባቸዋል በዚያች ሀገር ላይ። ያው ቅድም እንደተናገረው በዚያ በረሃብ ምክንያት ልጆቻቸውን ሊበሉ ይስማማሉ። ዛሬ ያንቺን ልጅ እንብላና ነገ የኔን ልጅ እንበላለን ተባብለው ተስማምተው እሺ ተባብለው ከዚያ ዛሬ አንደኛዋ ልጅ ቀቅለው አብረው በልተው ነገ ነይ እንጂ አምጪ እንብላ ስትላት እዛ እምቢ ብላ ሸሸገች ያችኛዋ በሚቀጥለው ቀን። ተመልከቱ ምን እንደሆነ። በሰማርያም ታላቅ ራብ ሆነ ይላል። እነሆም የአህያ ራስ በ50 ብር፣ የአህያ ጭንቅላት ማለት ነው። የአህያ ራስ ይበሉ ነበር። የአህያ ራስ፣ የአህያ ጭንቅላት በ50 ብር ገብቶ ማለት ነው። ከነዋጋው አስቀምጦታል መጽሐፍ ቅዱስ። የእርግብን ኩስ የጎሞር 8ኛ የሚሆንበት በ5 ብር እስኪሸጥ ድረስ ከበቧት። የእስራኤልም ንጉሥ በቅጥር ላይ በተመላለሰ ጊዜ አንድ ሴት ጌታዬ ንጉሥ ሆይ እርዳኝ ብላ ወደ እርሱ ጮኸች። ወደ ንሱ ጋር መታ እርዳኝ ብላ ጮኸችበት፣ ልትከስ ነው። እርሱም እግዚአብሔር ያልረዳሽን እኔ እንዴት እረዳሻለሁኝ አላት። ከአውድማው ወይንስ ከመጥመቂያው ነውን አለ። ንጉሱም ምን ሆነሻል አላት። አሁን ሊሰማት ነው። ልትከስ መታ ነው ሴትየዋ። እርሷም ይህች ሴት አለች ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። ከዚያስ በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት። እየከሰሰች ነው። ትላንትና ልጄን ቀቅለን በልተናል፣ ዛሬ ደግሞ እንብላ አምጪ እንጂ ልጅሽን ስላት እምቢ ብላ ካደች። በዛው እንዴት ይሄ ይሆናል? ልበላ ፈልጋለሁ፣ ልጅ ታምጣ ነው። የኔ ልጅ ትላንትና በልተናታለን። እግዚአብሔር ካመጻቸው ልጆቻቸውን አስበላቸዋለሁ አላቸው። አስበላቸው። ይህ ልጃቸው እስላም ላይ መታቸው። እስልምና ገዳይ ነው፣ እስልምና ለሰው ጨካኝ ነው። ለአንድ አይነት ጨከና እስላም ላይ የለም። እስላም ላይ እንዲህ አይነት ጨከና የለም። የሰውን አስክሬን ብታገኙ እንኳን ያን ብትሰብሩ በህይወት እንዳለ እንደሰበራችሁ ነው ኃጢአቱ ብሎ ይናገራል እስላም። ከስሩ ዐዝም الميت ከከስሪ ሐይን كما قال النبي صلى الله عليه وسلم። እንደ አጠቃላይ ህፃናቶችን፣ ሴቶችን፣ ሽማግሌን ግደሏቸው የሚለው እዚህ ጋር ነው ያለው። የዛ ብዛታችሁ ጋር በኢስላም ያለው ምንድነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም አደራ ሴቶችን፣ ህፃናትን፣ ሽማግሌ እንዳትገሉ ነው ያሉት። በኢስላም መገዳደል የሚለውን አንቀጽ ስታዩ ጊዜ
ሊጋደሉ የመጧችሁን አካሎች ብሎ አላህ መስፈርት አስቀምጧል። خلاص ይሄ ነው። ከዚህ ውጭ የለም። ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ሁሴን። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። እኔ ጥያቄ ነበረኝ። እሺ ክርስቲያንና ሙስሊም አብሮ መጠጣትና መብላት እንዴት ይታያል? አብሮ መጠጣትና መብላት ከእስላም ጋር በማይጋጭ መንገድ እስከሆነ ድረስ ችግር የለው። ለምሳሌ ጎረቤት አሉን በል፣ አንድ ሙስሊምና አንድ ክርስቲያንን እንውሰድና በዚያ ምሳሌ እንስጥ። የሚፈቀድና የማይፈቀዱ ነገራቶች። አንድ ክርስቲያን ጎረቤት ለምሳሌ ቁርስ ሰርቶ ቢጋብዝህ፣ ምሳ ሰርቶ ቢጋብዝህ፣ ራት ሰርቶ ቢጋብዝህ ያ ምግብ ኖርማል ምግብ እስከሆነ ድረስ ችግር የለውም። ያ ማለት ለአምልኮ ተብሎ የተሰራ እስካልሆነ የበዓል ቀን ተብሎ የተሰራ እስካልሆነ ድረስ ልክ ኖርማል ምግብ ቁርስ፣ ምሳ፣ ራት ብለን እንደምንጠራቸው እንደዚያ ከሆነ የዛኔ ስጋ ነክ እስካልሆነ ድረስ ችግር የለውም። ፉል ሰርቶ ጋበዘህ ሂድ ብላ ችግር የለውም። ሽሮ ገብቶ ጋበዘህ ሂድ ብላ ችግር የለውም። ስጋ ከሆነ ግን መስፈር ከሆነ ነው። አላህ በቁርአን ላይ ሲናገር በሱረቱል ማኢዳ ላይ የመጽሐፉን ሰዎች ምግብ ለእናንተ ፈቅጄላችኋለሁ ካለ በኋላ መስፈርቱን ሱረቱል ማኢዳ ላይ ያስቀመጠ ምን አለ? ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ የአላህ ስም ተወስቶበት የታረደ ከሆነ ብሎ አለ። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ አለ። ቀጥሎ የአላህ ስም ሳይወሳበት የታረደ ግን እንዳትበሉ ብሏል። ያ ነው። ነገር ግን ይሄ ክርስቲያን ከሙስሊም ሱፐርማርኬት ሄዶ ስጋ ገዝቶ ከሙስሊም ሱቆች ገዝቶ ስጋ ሰርቶ ቢጋብዝህስ ችግር የለውም። የዛኔ ብላት ትችላለህ። እርሱ የሚያርደው ከሆነ ግን ከአላህ ሰዎች በሌላ ስም በርዳ አይፈቀድም። ይህን ይመስላል። የኛ ምግብስ ተፈቅዶላቸዋል ወይ ከተባለ ከበሉ ተፈቅዶላቸዋል። አላህ በቁርአን ላይ ወጣዓሙኩም ሒሉን ለሁም ብሏል። የእናንተ ምግብ ለእነርሱ ተፈቅዷል ከፈለጉ አብላቸው ብሏል። ይሄ ነው። እሺ ሰላም አለይኩም